በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 7 አቤቱ አምላኬ በአንተ ታመንኩ አትጣለኝም። ከሚከቡኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ እንዳይነጥቋት የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህ እስካደረግኩ አመፃ በእጄ ቢኖር፣ ክፉ ላደረጉብኝ ክፉ መልሼላቸው ቢሆን፣ ጠላቶቼ ራቁቴን ይጣሉኝ። ጠላት ነፍሴን ያሳዳት ያገኛትም፣ ሕይወቴን በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓት ተነስ፣ በጠላቶቼ ላይ ተነሳባቸው። አቤቱ አምላኬ ባዘዝከው ሥርዓት ተነስ። የአሕዛብ ጉባኤ ይከብሃል፣ ስለዚህም ወደ አርያም ተመለስ። እግዚአብሔር በአሕዛብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ እንደ የዋህነት የሚሆንልኝ። የኃጥአን ክፋት ያልቃል፣ ጻድቃን ግን ታቃናቸዋለች። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል። ልበ ቅኖችን የሚያድናቸው እርሱ ነው። እግዚአብሔር የእውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም ጥፋትን አያመጣም፣ ባትመለሱ ግን ሰይፉን ይመዛል። ቀስቱን ገተረ አዘጋጀም፣ የሚገድል መርዝንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ አመፀኛ በአመፁ ተጨነቀ፣ ጭንቅን ጸነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ ቆፈረም፣ ባደረገው ጉድጓድ ይወድቃል። ጉዳቱ በራሱ ላይ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔር ስም ዘምራለሁ። መዝሙረ ዳዊት 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህ በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፣ ስለ ጠላትንና ግፈኛን ታጠፋው ዘንድ። የጣቶችህን ሥራ ሰማዮችን አንተ የሠራሃቸውን ጨረቃንና ከዋክብትን እናያለንና። ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉንም ከእግሮች በታች አስገዛህለት፣ በጎችንም በሬዎችንም ሁሉ። ደግሞም የምድረ በዳ እንስሶችን፣ የሰማይ ወፎችን፣ የባህር ዓሦችን፣ በባህር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት 9 አቤቱ በፍጹም ልቤ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ ታመሙ፣ ከፊትህም ይጥፉ። ፍርዴንና በቀሌን አድርገህልኛልና የጽድቅ ፈራጅ ሆይ በዙፋን ላይ ተቀመጥክ። አሕዛብን ገሰጽክ፣ ዝንጎችም ጠፉ፣ ስማቸውን ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውን አፈረስክ፣ ዝክራቸውንም በአንድነት ታጠፋለህ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑን ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይዳኛታል፣ አሕዛብን በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራ ጊዜ ረዳታቸው ነው። ስምህን የሚወዱ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ ለአሕዛብ ሥራውን ንገሩ። ደማቸውን የሚመራመር እርሱ አስቧልና፣ የድሆችን ጩኸት አልረሳምና። አቤቱ ይቅር በለኝ፣ ጠላቶቼ የሚያመጡብኝን መከራዬ። ከሞት ደጆች ከፍ ከፍ የሚያደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳን ደስ ይለናል። አሕዛብ በሠሩት በደላቸው ጠፉ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደ። እግዚአብሔር ፍርድን ማድረግ ያውቃል፣ ኃጢአተኛውን በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሱ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም የሚረሳ አይደለምና ችግረኞችም ተስፋቸውን ለዘላለም አያጡም። አቤቱ ተነስ፣
ሰውም ያይበርታ፣ አሕዛብም በፊት ይፈረድባቸው። አቤቱ የሕግ መምህርን በላያቸው ላይ ሹም፣ አሕዛብ ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ቸል ትላለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡት ተንኮላቸው ይጠመዳሉ። ኃጢአተኛ በነፍሱ ፈቃድ ይወደሳል፣ አመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም፣ መንገዱ ሁሉ የረከሰ ነው። ፍርድህም በፊቱ የፈረሰ ነው፣ ጠላቶችም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወከም፣ ክፉም አያገኘኝም። አፉ መርገምና ሽንገላን የተሞላ ነው፣ ከምላሱ በታች ድካምና መከራ ነው። ከባለጸጎች ጋር ይሸምቃል ያድናልም። ንጹሑን በስውር ይገድል ዘንድ ዓይኖቹም ወደ ድሃው ይመለከታሉ። እንደ አንበሳ በጉድጓድ በስውር ይሸምቃል። ድሃውንም ለመንጠቅ ያደባል፣ ድሃውንም ይነጥቀዋል ይስበዋልም። በወጥመዱም ያዋርደዋል ይጎብጣል። ድሃውም በገዛው ጊዜ ይወድቃል። በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን መለሰ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛው ስለምን እግዚአብሔርን አስቆጣው? በልቡ ይመራመረኝም ይላልና። አንተ ድካምንና ቁጣን እንድትመለከት ታያለህን? በእጅህ አሳልፈው እንድትሰጠው እንግዲህ ድሃ ባንተ ላይ ተጣለን። ለድሃ አደግም ረዳቱም አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ ስለ እርሱም ኃጢአቱን ትመራመረዋለች አትገኝምም። እግዚአብሔር ለዘላለም ይነግሣል፣ አሕዛብም ከምድር ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። መዝሙረ ዳዊት 10 በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዥ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውን በአውታር አዘጋጅተዋልና ልበ ቅኖችን በስውር ይነድፉ ዘንድ። አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በቤተ መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁንና ኃጥአኑን ይመረምራል፣ አመፃን የወደዳትን ግን ነፍሱን ጠልቷል። ወጥመድ በኃጥአን ላይ ይዘንባል፣ እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነትን ግን ፊቱ ታየዋለች። ሶበሰቀልዎ 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 ለእግዚእነ